እስከዛሬ ድረስ ሶሊያናን እንደምታፈቅራት አታውቅም ነበረ። ከማርታ ጋር አሸሼ ገዳሜ ብለህ ከጠገብክ በኋላ ነው አንቺን አላፈቅርሽም አልወድሽም ያልካት ማለት ነው። እኔ ግን ደስ ብሎኛል። እውነት ፕራንክ ነው፣ ግን እውነት እንኳን ብትል እኔ በጣም ደስ ይለኛል ማለት ነው። ለምን መሰላችሁ ደስ የሚለኝ ማለት ነው? እቺ ሴትዮዋ ትናንትና ስለተጣሉ አጋጣሚውን አግኝታ ነው ዛሬ መጣ ከሱ ጋር ስትለጣጠፍ የነበረው የእህቷ ብጤ ማለት ነው። እና አቤል ፍቅር የሚባል ነገር አያውቅም። ፍቅር የሚባል ነገር የለም እሱ ጋር። ምክንያቱም እሱ ልክ የሰው ትዳር መበጥበጥ ምንድነው አንድ ቀን ያለው የሰውን ህይወት ከምበጠብጡ የራሳቸው ህይወት ኑሮ ላይ ለዩ ነው። ለማን እንደሆነ አላውቅም። እና አንተ ስትጀመር የራስን ህይወት እየኖርክ ነው። የራስን ህይወት ታውቃለህ ምን እንደሆነ ራሱ ማለት ነው። እና የሰው ፍቅር ለመበጥበጥ የሰውን ትዳር እንደ ሴጣን መሀል ገብተክ ለመበጥበጥ ነው እንጂ የተፈጠርከው አንተ ለፍቅር አልተፈጠርክም ስትጀመር ማለት ነው። የፍቅር ጉዳይን ራሱ አታውቀውም። ትርጉሙን ፍቅር የሚለውን ትርጉም ራሱ አታውቀውም ማለት ነው። እና ለዛ ነው እንደዚህ የምትላት። ዛሬ ፕራንክ እንኳን ቢሆን አንድ ቀን እውነት ማለት አይቀርም። ብትላትም ደግሞ ይገባታል ሴትዮዋ ማለት ነው። ለራሷ ክብር የሌላት ሴት ደግሞ ሴት አይደለችም። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ሁሉ ሰላም ፈጣሪ የተመሰገነ እግዚአብሔር ይመስገን በጣም ደህና ነኝ። ከእናንተ ናፍቆትና ሀሳብ በስተቀር ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ አቤል ለማርታ አላፈቅርሽም ሶሊያናን ነው ማፈቅረው፣ እሷን ነው ልቤ ውስጥ ያለችው፣ ላገባት የተዘጋጀው ሴት ነበረች፣ በሰው ህይወት ስለምትገባ ነው የተጣላ ነው አለ። እሷ ምንም እኮ አላጠፋችም። ከሩታና ከአብርሃም ህይወት ውጣ፣ አንተ የራስ ህይወት ኑር። እነሱ ማስተካከል ያለባቸው ነገር ያስካክሉ። አንተ አይመለከትህም። እንደ ወንድምነት ልትመክራቸው ልትዘክራቸው ይገባል እንጂ የሰው ህይወት ውስጥ ገብተህ የመበጥበጥ መብት የለህም። ነገም እንደዚህ ነው የምታደርገኝ እኔንም በማለት ነው የተጣላቸው እንጂ ሌላ ጥፋት የለባትም። እቺ ልጅ ደግሞ ትክክለኛ ነገር ነው ያደረገችው። እሱ ዛሬ ግን እዚህን መጥቶ እንደ ጨዋ ይጫወታል ማለት ነው። እና ሶሊያና ምንም ያደረገችው ነገር የለም። እናንተ እዛው እንደጀመራችሁ እዛ ተጨራረሱ እንጂ እቺ ልጅ ምንም ያጠፋችሁ ነገር አለ ብዬ አላስብም እኔ።